ሰላም ጤና ይስጥልኝ የምክረ ቢጤ ቤተሰቦች፣ ዛሬ የምነግራችሁ ታሪክ ምናልባትም ለብዙዎቻችሁ የራሳችሁን ሕይወት በመስታወት እንደማየት ሊሆንባችሁ ይችላል። ሰው ምን ይለኛል የሚለው ጥያቄ ስንት ህልሞችን እንደገደለ ታውቃላችሁን? ዛሬ በኑሮ ውድነቱ የሚታመሰው ማህበረሰባችን ውስጥ ኪሳችን ባዶ ሆኖ ሳለ ክብራችንን ለመጠበቅ የምንከፍለው ዋጋ ከራሱ ከኑሮ ውድነቱ በላይ እየከበደ መጥቷል። ዛሬ የአንድ ወጣት መራር የሆነ ነገር ግን ለውጥን ያመጣ የህይወት ጉዞ እናያለን። ይህ ታሪክ የአንድ ሰው ብቻ ሳይሆን የብዙዎቻችን ድብቅ ማንነት ነው። እስከ መጨረሻው አብራችሁን ቆዩ። የተሰበረው ኩራት ይላል የኑሮ ውድነት ያስተማረኝ መራር ግን ጠቃሚ እውነት። ይህ በቪዲዮ የምትመለከቱት ወጣት አሸናፊ ይባላል። ከልጅነቱ ጀምሮ የትምህርት ፍቅር ነበረው። ትምህርቱን ጨርሶ ከተመረቀም በኋላ ስራ ያፈላልግ ነበረ። በጓደኞቹ ዘንድ ዘናጩ አሸናፊ ነው የሚባለው። በየካፌው ስለ ስቶክ ገበያ፣ ስለ ትልልቅ ቢዝነሶችና ስለ አዳዲስ ቴክኖሎጂዎችን ማውራት ይወዳል። ዲግሪውን ከያዘ 3 ዓመታት አልፎታል። ነገር ግን ያሰበው አይነት የቢሮ ስራ ስላልተገኘለት እጁ ላይ ያለውን ጥቂት ገንዘብ ልብስ በመግዛትና ካፌ በመዋል ክብሩን ለመጠበቅ ይጥራል። ከዚያም አልፎ ስለ ክብሩና ስለ ዝናው ስለሚጨነቅ ነገሮችን ባልታወቀበት መልኩ ራሱን በውሸት ደብቆ ይኖራል። ማንም የማያውቀው ሀቅ ግን አሸናፊ ለ3 ወር ቤት ኪራይ አልከፈለም። የቤት አከራዩ ስልክ በደወለበት ቁጥር ትልቅ ፕሮጀክት ላይ ነኝ፣ ነገ እከፍላለሁ እያለ ይዋሻል። ማታ ማታ ወደ ቤት የሚገባው ጎረቤት እንዳያየው አድፍጦ ነው። ይህ የውሸት ክብር ግን ውስጡን እየበላው ጭንቀትና እንቅልፍ ማጣት አምጥቶበታል። በዚህ ሁኔታ ብዙ ጊዜያትን ሰው ስለ እሱ ጥሩ ጎኑ እየታየው፣ እሱ ግን በውስጡ ማንም የማያውቅለት ጠባብ ኑሮ ይገፋል። ውድቀትና የፊት ለፊት ግጭት። አንድ ቀን ግን ያ የፈራው ደረሰ። ያከራዩ ትዕግስቱ አበቃ። አሸናፊ ከቤት ወጥቶ ሲመለስ ልብሶቹና ጥቂት መጽሐፎቹ በፕላስቲክ ተጠቅልለው ደጅ ላይ ተጥለዋል። ያ የገነባው የከበርቴነት ምስል በደቂቃዎች ውስጥ ፈረሰ። አሸናፊ ይህ ነገር ለሱ ውድቀት መስሎት ብዙ ነገር ማሰብና ማሰላሰል ጀመረ። በዚያች ምሽት በዝናብ ውስጥ ሲራመድ ማንም ጓደኛው ስልኩን አላነሳለትም። የፈለገም አማራጮቹን በአእምሮ እያወጣ ያወረደ ቢሆንም ሌላ አማራጭ በፍጹም እንደሌለው ተገነዘበ። ያኔ ነው አሸናፊ አንድ ትልቅ እውነት የተረዳ። ሰዎች የሚወዱት እኔን ሳይሆን የፈጠርኩት የውሸት ምስል ነው አለ። በዚያች ምሽት በረንዳ ላይ አድሮ ሲነጋ ግን ሌላ ሰው ሆኖ ተነሳ። ያን የከተማ ዘናጭ ማንነቱን በዚያች ምሽት ዝናብ አጠበው። እጅስ ቢሆን ችግር ብልሃትን ያስተምራል ይባል የለ። አሸናፊ የድሮ ልብሱን ቀይሮ ተራ ልብስ ለብሶ የቀን ስራ ለመስራት አቀደ። እናም ወደ አዲስ አበባ አመራ። መጀመሪያ የቀን ስራ አርማታ ሆኖ መጀመር ከበደው። የሚያየኝ ሰው ቢሆንስ የሚለው ፍርሃት አልለቀቀውም ነበር። ነገር ግን የመጀመሪያዋን 500 ብር በላቡ ሰርቶ ኪሱ ሲከታት ያ የ3 ዓመቱ ጭንቀት ተነፈሰ። በስራው ለተከታታይ 2 ሳምንታት በመቆየቱ ከአሁን በፊት የነበረበትን ጭንቀትና ውጥረት አስወግዶ አዲስ ተስፋንም ሰነቀ። ሰዎች ዝቅተኛ የሚሉትን ስራ መናቅ ቆመ። ከቀን ስራ ወደ ትንሽ ሸቀጦች ሽያጭ ተሸጋገረ። በትርፍ ሰዓቱ ደግሞ የተማረውን የኢኮኖሚክስ እውቀት ተጠቅሞ እንዴት ገበያውን መቆጣጠር እንዳለበት ማጥናት ጀመረ። የድሮውን አሸናፊ አያድርገውና ዛሬ በራሱ መኪና ዕቃ የሚያከፋፍልና 6 ወጣቶችን የቀጠረ አነስተኛ ነጋዴ ሆኗል። ማጠቃለያ፣ ከአሸናፊ ታሪክ የምንማረው አንድ ትልቅ ነገር አለ። ይህም ድህነት ራሱ ሳይሆን ድህነትን ለመሸፈን የምናደርገው ጥረት ነው የሚያደህይ። በአሁኑ ሰዓት በሀገራችን ያለው የኑሮ ውድነት ፈታኝ እንደሆነ እናውቃለን። ነገር ግን መፍትሄው ስራ መናቅ አይደለም፣ ኩራትን መስበር። ስራ ክብር ነው። ክብር የማይሆነው የውሸት ህይወት መኖር ስንጀምር ነው። ከትንሽ መነሳት፣
ትልቅ ፎቅ የሚሰራው ከአንድ ጡብ ነው። ዛሬ የምትሰሩት ትንሽ ስራ ለነገው ትልቅ ድርጅት መሰረት ነው። የአስተሳሰብ ለውጥ። ሰው ምን ይለኛል የምትለዋን ሰንሰለት ካልበጠስ የኑሮ ውድነቱ ሰለባ ከመሆን አንወጣ። ውድ የምክረ ቢጤ ቤተሰቦች፣ እናንተስ በህይወታችሁ ሰው ምን ይለኛል ብላችሁ የተዋችሁት ስራ ወይም ህልም አለ ወይስ እንደ አሸናፊ ኩራታችሁን ሰብራችሁ ውጤታማ ሆናችሁ? ሀሳባችሁን በኮሜንት አጋሩ። በቪዲዮ ያገኛችሁት ጠቃሚ ከሆነ ላይክ ማድረጋችሁን እንዳትረሱ። ለሚወዱት ጓደኞቻችሁ ሼር አድርጉ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ሰላም ሁኑ።